ሰላም ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። የሃያኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ አርሰናል መሪነቱን ወደ 7 ነጥብ የሚያሰፋበት እድል ከፊቱ ይገኛል። ቪታሊቲ፣ በርንማውዝ፣ አንዶኒ ራዮላ ባለፉት 10 ጨዋታዎች ምንም ጨዋታ ማሸነፍ ያልቻለው አንዶኒ ራዮላው በርንማውዝ አርሰናልን ያስተናግዳል። መሪነታቸውን ታዲያ መድፈኞቹ ማስፋት የሚችሉበትን እድል በሚገባ መጠቀም ያስፈልጋቸዋል። በዚህ የውድድር ዓመት አርሰናልን የሚያቆመው ከመጀመሪያው ጊዜ አንስተ እንደተናገር ነው ራሱ አርሰናል ብቻ ነው ከተሳሳተ። ከዛ ውጭ እያንዳንዱን ጨዋታ የፍጻሜ ያክል የመፋለም ግዴታ ውስጥ ይገኛል። ምክንያቱም አርሰናል ለ22 ዓመታትን የእንግሊዝ ፕሪሚየር ሊግ ዋንጫ አላነሳምና ይህ ዓመት ደግሞ ሁሉም ቡድኖች ካላቸው ብቃት አንጻር አርሰናል የተሻለ ስብስብ፣ የተሻለ ብቃት፣ የተሻለ ውጤታማነትን እያሳየ ይገኛልና ይህንን ማስቀጠል የሚያስፈልግ ነው የሚሆነው። አርሰናል እንግዲህ እንደ ኦፕታ ሱፐር ኮምፒውተር ግምት መሰረት ከሆነ ይህንን ጨዋታ የማሸነፍ እድሉ 61% ነው። በርንማውዝ 18% የማሸነፍ እድል አለው። እንግዲህ በርንማውዝ ባለፉት 14 ጨዋታዎች ከአምና በፊት ማለት ነው አርሰናልን ማሸነፍ የቻለው አንዴ ብቻ ነበር። ባለፈው የውድድር ዓመት ግን በደረሰው መልስ በቪታሊቲም በኤሚሬትስም አርሰናልን ማሸነፍ ችሏል። ከአርሰናል ስብስብ ውስጥ ብዙ ያልተነገረለት አንድ ተጫዋች አለ፣ ሊያንድሮ ትሮሳርድ። የአርሰናል የዘንድሮ ውድድር ዓመት የ2025 አስደናቂው ወጥ ብቃት ያለው ተጫዋች ነው። አሁን የግራ መስመሩን የአርሰናሉ ምርጥ ተጫዋቹን እያገለገለ ይገኛል። 4 አሲስትና 5 ጎሎችን ማስቆጠር ችሏል። በቪላው ጨዋታ ጎልና አሲስትም እንዳሉት የሚታወስ ነው። ታዲያ ይህ አስደናቂ ተጫዋች በአርሰናል ቤት ይቆያል ወይ የሚለው ትልቁ ጥያቄ ቢሆንም ነገር ግን በእነዚህ ጨዋታዎች ውስጥ አስፈላጊ ተጫዋች ሆኗል። ወዳጆቻችን በእናንተ እይታ በርንማውዝ ከአርሰናል ስንት ለስንት ይጠናቀቃል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ የውጤት ግምታችሁን አስቀምጡልኝ። መድፈኞቹ 2025 ጥሩ እንደነበር አላቸው ሁሉ 2026 የተሳካ ይሆን? ዋንጫዎችን የሚያሳኩበት የአውሮፓ ቻምፒዮንስ ሊግ፣ የእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ ሁለቱ ጠንካራ የሆኑ ውድድሮች የካራባኦ ካፕና የኤፍኤ ካፕ ጨዋታዎችን ማሸነፍ የሚችሉበት ይሆን? እንግዲህ የሚጠበቅ ነው የሚሆነው። ባለፉት 19 ጨዋታዎች ግን በ4 ነጥብ ልዩነት የእንግሊዝ ፕሪሚየር ሊግን እየመሩ ይገኛሉ። ከዛ ውጭ አስቶን ቪላን በሜዳቸው 4-1 ማሸነፋቸው የሚታወስ ነው። ማንቸስተር ሲቲ እንግዲህ ከአርሰናል አሁንም ጫና እየደረሰበት ይገኛል። ምክንያቱም አርሰናል ቀድሞ ነው የሚጫወተው፣ ማንቸስተር ሲቲ ከጨዋታዎች በኋላ ነው የሚጫወተው። አሁን ሐሙስ ዕለት ባደረገው ጨዋታ ላይ የምታስታውሱት 0-0 የስታዲየም ኦፍ ላይት ጨዋታን ተከትሎ አርሰናል የዋንጫ የማሸነፍ እድሉ በእንግሊዝ ፕሪሚየር ሊግን በ4 ነጥብ መምራቱ የኦፕታ ሱፐር ኮምፒውተር ግምት ደግሞ 79% አርሰናል ከ22 ዓመት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን ያሳካል የሚል ነው። በተቃራኒው በዚህ ሁኔታ ላይ እንዳሉ የማንቸስተር ሲቲ እድልን ታያ 17% ነው። ቪላ 4% ተሰጥቶታል። አርሰናል የእንግሊዝ ፕሪሚየር ሊግን በ19 ጨዋታዎች 25 የጎል ክፍያዎች ይዞ በ45 ነጥብ እየመራ ይገኛል። ማንቸስተር ሲቲ በ19 ጨዋታዎች 26 የግብ ክፍያን ይዞ በ41 ነጥብ ሁለተኛ የሚገኝ ነው የሚሆነው። ታዲያ መድፈኞቹ ያሉባቸውን ችግሮች እየቀረፉ የተጎዱባቸው ተጫዋቾች መመለስን ተከትሎ ቡድኑን ውጤታማ ማድረግ የሚጠበቅ ነው የሚሆነው። ታዲያ በበርንማውዝ ጨዋታ ላይ የአንዶኒ ራዮላ ስብስብ እንግዲህ ባለፉት 10 የእንግሊዝ ፕሪሚየር ሊግ ጨዋታዎች ምንም ድልን ማምጣት አልቻለም። በርንማውዝ ባለፉት እንግዲህ ጨዋታዎች ላይ አርሰናል ላይ ከፍተኛ የሆነ ብልጫ አልነበረውም። ባለፉት 14 ጨዋታዎች አንዴ ብቻ ነበር ያሸነፈው። አምና ግን በደርሶ መልስ ማሸነፉ በኤሚሬትስም በቪታሊቲም ለአርሰናል አስቸጋሪ ነበር። ነገር ግን መጀመሪያ የሆነው የቪታሊቲ ጨዋታ አርሰናል በሳሊባ ቀይ ካርድን ያጋጠመበት 2-0 የተሸነፉበት ጨዋታ ነበር። ያ ጨዋታ በተለይ በመጀመሪያዎቹ 30 ደቂቃዎች ተመጣጣኝ የሆነ ብቃት ነበር። ኦዴጋርድ በጨዋታው ላይ አልነበረም። ሚኬል ሞሪኖ ነበር የሱን ቦታ ሸፍኖ ሲጫወት የነበረው። ታዲያ ያንን ተከትሎ የሳሊባ ኢቫን ዲሰን ላይ በሰራው ፋውል ቀይ ካርድ ማየቱን ተከትሎ እንደ ስብስብ በጨዋታው ላይ በጣም የተፈተኑበት እንዲሁም ደግሞ ነጥብ የጣሉበት ነበር። አርሰናል በሴንት ጄምስ ፓርክ አምና ነጥብ ጥሎ ነበር። ዘንድሮ 2-1 በማሸነፍ ውጤት ይዞ ተመልሷል። አሁን የቪታሊቲውን የአምና ውጤቶች ያለፉትን 2 ጨዋታዎች ሽንፈቶች መበቀል የሚችልበት ትክክለኛ ጊዜ ያደርገዋል። በግንቦት ወር አርሰናል 2-1 የተሸነፈበትም የሚታወስ ነበር። ስለዚህ የአምናው አርሰናል ከዘንድሮ አርሰናል መለወጡን የተሻለ ብቃት ማሳየታቸውን ለማሳየት ትክክለኛው ጨዋታ ዛሬ ምሽት 2:30 የሚደረገው ነው። አርሰናል እንግዲህ ይህንን ጨዋታ ለማሸነፍ እንግዲህ ቪላ ቶፕ 3 ከነበሩ ቡድኖች ውስጥ አንዱን በሜዳው አስተናግዶ 4-1 አርሰናል በ2022-23
ሲዝን ላይ 4-1 በማንቸስተር ሲቲ ከተሸነፈ በኋላ በሰፊ ልዩነት የተሸነፈው ሌላኛው ቡድን ያደርገዋል። በመድፈኞቹ በኩል የጋብሪኤል ማጋሌስ መመለስ ውጤታማነቱን በቪላ ጨዋታ አሳይቷል። በዚህ ጨዋታም የሚጠበቅ ነው የሚሆነው። ጋብሪኤል ማጋሌስ ወደ እንግሊዝ ፕሪሚየር ሊግ ከመጣ አንስቶ እንግሊዝ ፕሪሚየር ሊግ ቆመ ኳስ ብዙ ጎሎችን በማስቆጠር ምርጡ ተጫዋች ነው ማለት ይቻላል። 19 ጎሎችን ማስቆጠር ችሏል። አርሰናል በ2025 21 የቆሙ ኳሶችን በማስቆጠር በእንግሊዝ ፕሪሚየር ሊግ ከፍተኛው የቆመ ኳስ ውጤታማው ቡድን ነው። ዙቢሜንዲና ሊያንድሮ ትሮሳርድ፣ ሄሱስ በዛ ጨዋታ ላይ ጎል እንዳስቆጠሩ የሚታወቅ ነው። ስለ ሊያንድሮ ትሮሳርድ ግን አንዳንድ ነገሮችን እንበል። በ1049 ደቂቃ በዘንድሮ ውድድር ዓመት 4 ጎልና 5 አሲስት 9 የጎል ተሳትፎ ያለው በብቃቱ አሁን ጥራቱን ብቻ ሳይሆን አርሰናል ተጫዋቾቹ ጥምረት እንዲሁም ደግሞ የቡድኑ ወሳኝ ተጫዋች የሚመስል ባጫወት ሂደቱ አርሰናልን በሚገባ ማገዝ የሚችለው ሊያንድሮ ትሮሳርድ አሁን ጥሩ ብቃቱ ላይ ይገኛል። ማርቲኔሊን ወደ ተቀያሪ ቤንች ላይ አውርዶታል ማለት ይቻላል። አርሰናል የዲክላን ራይስ፣ የሪካርዶ ካላፊዮሪ እና የሞስኬራ በዚህ ጨዋታ የመኖር እድል ጠባብ ነው። ዲክላን ራይስ ግን ከስብስቡ ጋር ወደ በርንማውዝ ቪታሊቲ ስታዲየም አግኝቶታል። በተለይ መድፈኞቹ ሐሙስ ለሚያደርጉት አርሰናል ከሊቨርፑል ተጠባቂ የሆነው ጨዋታ እነዚህን ተጫዋቾች ላይጠቀሙ የሚችሉበት እድል ይኖራል ተብሎ ይጠበቃል። በርንማውዝ እንግዲህ ባለፈው ሳምንት በሳምንቱ አጋማሽ ማክሰኞ ማለት ነው ከቸልሲ ጋር እንዲሁም ደግሞ በኤንዞ ማሬስካ የመጨረሻው ጨዋታቸው ሆኖ የተመዘገበው ነበር። ወዳጆቻችን ታዲያ በዛ ሁኔታ ላይ አርሰናል አስቶን ቪላን 4-1 ሲያሸንፍ በርንማውዝ በተቃራኒ ደግሞ 2-2 የተለያየበት ጨዋታ ነበር። ይህ ማለት ምን ማለት ነው ብለን በምናይበት ጊዜ የዴቪድ ብሮክስ እና እንዲሁም ደግሞ የክላይቨርት በተለይ ሁለቱም ከሰማያዊ የእጅ ወራዎች የተገኙ የቆሙ ኳሶች ውጤቶች ነበሩ። አሁንም ቢሆን በርንማውዝ የተከላካይ መስመሩ ክፍተት እንዳለበት በጨዋታዎች ውስጥ ያሳያል። የአማካይ መስመሩ አሁን የሚፈልጋቸውን ድንቁን አማካኛቸው ታይለር አዳምስ የለም። ስለዚህ ስብስቡ ክፍተቶች አሉት። ያንን አርሰናል መጠቀም የሚችል ነው። ነገር ግን ወሳኝ ተጫዋቻቸው አንቶን ሴማዮ በጨዋታው ላይ ሊኖር እንደሚችል ራዮላ ተናግሯል። አንዶኒ ራዮላ ጥሩ የሚባል ነው። ሴማዮ ምርጥ ተጫዋቻቸው ነው። 9 የጎል ተሳትፎዎች አሉት። ወደ 3 አሲስቶችን ማድረግ የቻለ አስደናቂ ብቃት ላይ የሚገኝ ተጫዋቻቸው ነው። በ45 ሹቶችን አድርገዋል። 86 ተቃራኒ ሳጥን ቦክስ ውስጥ ኳስ መንካትን የቻለ ነው። አስደናቂ ተጫዋች ነው። ስለዚህ ይህንን ተጫዋች በዚህ ጨዋታ ላይ መኖሩ ለበርንማውዝ በጣም ወሳኝ ነው የሚሆነው። ወደ ማንቸስተር ሲቲ የሚያደርገው ዝውውር ነው። ማንቸስተር ሲቲ ደግሞ ይህንን ጨዋታ ተጫውቶላቸው አርሰናል ከውጤት ነጥብ የሚጥል ከሆነ ሌላኛው አንቶን ሴማዮ በሌላ ቡድን ላይ የሚያደርገው ብልጫ ይሆናልና ለመጠቀም የሚፈልጉ ይመስላል። በርንማውዝ ከአርሰናል የእርስ በርስ ግንኙነታቸውን በምናይበት ጊዜ የአምና 2 የአርሰናል ሽንፈቶቹ ዋጋን ያስከፈሉ እንደነበሩ የሚታወቅ ነው። አርሰናል እንግዲህ ከቪላው ሽንፈት በኋላ በድጋሜ በሚገባ አንሰራርቶ ጥሩ ተከታታይ ድሎችን እያመጣ ይገኛል። ይህንን ማስቀጠል ለመድፈኞቹ አስፈላጊው ሀሳብ ነው የሚሆነው። ወልቭስን፣ ኤቨርተንን እንዲሁም ደግሞ ብራይተን ከዛ ውጭ ደግሞ በቪላን በሳምንቱ አጋማሽ ያሸነፈበት የፌስቲቫል ወይም የፌስቲ ፔሪየድ የበዓል ወቅት ጨዋታዎች የሚነሱ ነበሩ። ታዲያ መድፈኞቹ የመጀመሪያውን ጨዋታቸውን በ2026 ሲያደርጉ ካለፉት የመጀመሪያ የዓመቱ ጨዋታቸው ከ10 በአንዱ ብቻ ነው ሽንፈትን ያስተናገዱት። ያንም በማንቸስተር ሲቲ በ2022 2-1 የተሸነፉበት ነበር። በ7ቱን አሸንፈው 2 አቻ ወጥተዋል። በርንማውዝ ከአርሰናል በርንማውዝ በጨዋታው ላይ 18% የማሸነፍ እድል አለው። 21% አቻ ነው። 61% ደግሞ ለአርሰናል እድልን ሰጥቷል። ግምት ያስተላለፉ ምን ሊመስል ይችላል ብለን ካሰብን ፔትሮቪች ግብ ጠባቂ ሆኖ የሚጀምር ይሆናል። የቀድሞው የቼልሲ ግብ ጠባቂ አዳም ስሚዝ፣ ጄምስ ሂል፣ ማርኮ ሴንሲ እንዲሁም ደግሞ አድሪያን ተፍት የግራ መስመሩን ይዛል። እንግዲህ ከዚህ ውስጥ ጄምስ ሂል እና ማርኮ ሴንሲ በጣም እንግዲህ በበርንማውዝ አምና ተቀያሪ የነበሩ ናቸውና አዳም ስሚዝ ጥሩ የሚባል ነው። ነገር ግን እዚህ ጋር መታወስ የሚጠበቅበት አድሪያን ትራፍት በጣም አስደናቂ የግራ መስመር ተጫዋች ነው። በሚገባ ሚሎስ ኬርኬዝን ተክቶታል ማለት ይቻላል። አሌክስ ስኮት እና ዴቪድ ብሩክስ እንዲሁም ደግሞ ታቫኔር የአማካይ መስመሩን ይዛሉ። ሴማዮ፣ ኢቫንልሰን እና ክላይቨርት የአጥቂ መስመሩን የሚይዙ ይሆናል። መድፈኞቹ በተለይ ኢቫንልሰንን ማቆም ላይ በሚገባ መስራት የሚጠበቅባቸው ይሆናል። በአርሰናል በኩል ዴቪድ ራያ ግብ ጠባቂ ሆኖ የሚጀምር ይሆናል። ጁሊያን ቲምበር እንግዲህ አሁን ማይክል አርቴታ ውሳኔዎችን መወሰን ይጠበቅበታል። የሆኑ ተጫዋቾቹን ለሐሙሱ ጨዋታ እረፍት ማስወጣት ያለበት ይመስለኛል። በተለይ ቲምበርን ከማሰለፍ ቤን ዋይትን ማሰለፍ አንዱ ምርጫው ሊሆን ይችላል ብዬ አስባለሁ። ሳሊባ፣ ገብርኤል ማጋሌስ እና ሂንካፕ የተከላካይ መስመሩን ይይዛሉ። ዙቢሜንዲ ከማን ጋር ይጣመር? ዲክላን ራይስ፣ ሞሪኖ ወይስ
ኖርጋርድ እዚህ ላይም ውሳኔ የሚያስፈልግ ነው የሚሆነው። በእኔ እይታ ኖርጋርድ የተሻለ ሽፋኖችን ለመስጠት የተሻለ ተጫዋች ነው ብዬ አስባለሁ። ሚካኤል ሞሪኖና ዙቢሜንዲ ግን አብረው ስለተጫወቱ ጥሩ የሚባል ሁኔታም እንዳለ መረሳት የለበትም። ኦዴጋርድ ወይስ ኤዜ? ኤዜ እንግዲህ ለቀጣዩ ጨዋታ ኦዴጋርድን በኤምሬትሱ መጠቀም፣ ኤዜን በዚህ ጨዋታ ላይ መጠቀም አንዱ ከአርሰናል ሊጠበቅ የሚችል ነው የሚሆነው። ቡካዮ ሳካ፣ ቪክቶሪዮ ኮሬስ እና ሊያንድሮ ትሮሳርድ በተለይ ሳካን በማድዌኬ እረፍት መስጠትም አንዱ ውጤታማ የሚያደርገው ይሆናል። የኮሬስ እንኳን ቋሚ ጎሎችን የሚያገኝበት ክፍተቶች የማይጠፉበት ጨዋታ ይሆናል ብዬ አስባለሁ። ሊያንድሮ ትሮሳርድ ግን የአርሰናል የጨዋታው ማግኔት ነው እና በብቃቱም የተነሳ በጨዋታው ላይ ቋሚ ሆኖ የሚጀምር ይሆናል ብዬ አስባለሁ። ለሊቨርፑል ጨዋታ ሊቨርፑልን ሲያገኝ ውጤታማ የሚሆነው ማርቲኔሊን አርሰናል መጠቀም የሚችል ይሆናል ብዬ አስባለሁ። በአጠቃላይ ወደ አድማጮቻችን እንግዲህ በርንማውዝ ከአርሰናል ቅድመ ጨዋታውን እንደዚህ ያቀረብንላችሁ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።